ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልጅ ደህና ናቸው ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ አሳ ወጥ በዚህ መልኩ እንደዚህ እየሰራው ነው። ጁምአ እናንተ ጋር ምን ይመስላል? እኔ ጋር በዚህ መልኩ እያስተናገድኩ ነው ማለት ይቻላል። እዚህ ጋር የምታዩት ሩዝ ነው። የኔ ብድስ ትንሽ የለም፣ ሁሉም ሰፊ ነው፣ ወደ ሰፊ ናቸው። እንደምታዩት ሩዜ ይሄን ያክላል። የምታዩት አያችሁ ከ10 ኪሎ በላይ ነው የሚይዘው። ይሄ በጣም ብዙ ነው የሰራሁት። 10 ኪሎ አይሆንም፣ 5 ኪሎ ቢሆን ነው። ሌላ ነገር መቀላቀል አያስፈልግም። እዚህ ጋር ደግሞ አሳ ድስቱ ሙልት አድርጌ ነው የሰራሁት። እንግዳ ብዙ ነው ዛሬ ጁምአ ነዋ። ጁምአ ልጆች፣ የልጅ ልጆች፣ የልጆች ባሎች ሁሉም የሚከማቹበት ዛሬ ጁምአ ነው። ጁምአ ስለሆነ እኔ በጁምአ ከመጣችሁ ምግብ ነፍ ነው ማለት ነው። ነፍ ነው፣ በጣም ነፍ ነው። እኔም ደግሞ ማለት ባለሙያ ነኝ። አያችሁ፣ ባለሙያ ቀምሳችሁ ብታይ አሳ አሳ ይል ዶሮ ስጋ ስጋ ነው የሚለው። ጣዕሙ አንደኛ ነው። አሳ ይሄ የሰራሁት የሚቀቀል አሳ ነው። ነጭ አሳ ነው ተቀቅሎ በጨው በክርክም ማለት እርድ ነው አይደል? በእርድና በጨው ተደርጎ ትንሽ ይቀቀላል። ፉል ይላል። ከዛ ማይክ ትክቡ በደን ማይክ ቤቱ መሽቀል ሰው ክቡ መሽቀል ክቡ በደን ቅስል ሰበክ መረታና በደን ሀዳ ሆድራ كل خضرة باذنجان كوسة جرا تومات فلفل كبير فلفل صغير هذا ايش اسمه تعرفونا ايش اسمه هاي بامية بعد ايش آلو بعد ايش بيسوون كله قلقلان ورقة عنب كله سووه خمسة هي خضرة ما في شيء. شوفوا خضرة موت كله روح هيا شوفوا كيف حلو. هذاك طعم زين قولوا خضرة حب ما تبي مدى مناقيت ما تبي مدى እንግዲህ እኛ ቤት ሳሎን ላይ ስንሰራ ማለት ነው። ይሄ ብቻ ነው ከነ ነፍሱ የምታገኙት፣ ሌላውን ነፍስ አታገኙ። ሁሉም ሞቶ ነው የምታገኙት። እግዚአብሔርን አሰጥም ማለት አትወደውም እንኩርኩሮውን አትወደውም። ብስል አድርጋችሁ አሽታችሁ ምናምን ነው የምትፈልገው። እኔም ደግሞ የእሷን ልቧን አደርሳለሁ። እኔም ኢትዮጵያዊ እኮ ነኝ። ዶሮ ማሸት አውቃለሁ። ዶሮ እንዴት ለዶሮ ቁሌት እንዴት እንደሚታሸ ስለሚያውቀው እኔም እሽት አደረገና ይሄን የምታዩት እንትን ነው ድስቱ ኪዳን የለውም እና የዚህ ኪዳን ጠፍቶብኛል። ይሄን ስከድ ነው ወደ ውስጥ እየገባ ሲያስቸግረኝ ይሄን አረፍ ማለት ነው። እንግዲህ በብላት ነው የምሰራውት ማለት እንዳይፈስብኝ እና በዚህ መልኩ እንግዲህ አሳ የተቀቀለ አሳ በዚህ መልኩ ጨርሻለሁ። ሩዝም ታሳያቸው እንግዲህ ሩዙ እንግዳ ብዙ ነው ብያቸዋለሁ። የልጆቹ ባል በጣም ብዙ ነው፣ ከ40 በላይ ነው ማለት ይቻላል። እና ማለት ነው ይሄው ሩዙ ለማንኛውም በዚህ መልክ ጨርሻለሁ። ሰው መጥቶብኛል፣ እኔ አልተመቸኝም ለመቅረጽ። ይሄ ሩዙ የኔ ይመስላል። በዚህ ድስት ምሳዬን ጨርሻለሁ። እንግዲህ አሁን ለመብላት እነሱ ግድ ያለ ነው። ምግባቸውን ሰጥቼ ምናምን በቃ ትንሽ ረፍት ገባለሁ ማለት ነው። እናንተ ባላችሁበት ቦታ ሁሉ የእግዚአብሔር ሰላምና ጸጋ ሁሉ ከእናንተ ጋር። እኔ ጋር ስራ ብዙ አለ፣ እነዚህ እንደረድራለሁ። እንደምታዩ ጁምአ ነው። ያው ጁምአ ሲሆን የሚመጣ ነገር ብዙ ነው። ይሄ ደግሞ ከመዝራዕት ተለቅሞ ነው የመጣልኝ። መዝራዕ አለን እኛ ቤት። ሙቅ ነው ግን ብሉ እንዳላችሁ በጣም ሞቋል። ትንሽ ፍሪጅ አስገብቼ ከዛ በኋላ ይጠራችኋለሁ፣ ትበላላችሁ ከኔ ጋር አብራችሁ እና ይሄን ይመስላል። ጁምአችሁ መልካም ጁምአ ይሁንላችሁ። ለሙስሊሞቹ ለክርስቲያን ደግሞ መልካም ቀን ይሁንላችሁ። ጌታ ከእናንተ ጋር ይሁን። ወዳችኋለሁ። ያው እንደምታዩት እንደዚህ ሌምቤ የሀገራችን ሌምቤ ነው። እንደ ፎቶ ላንሳት መሰለኝ እዚህ ጋር ለእናንተ ፖስት አለው ማለት ነው። እንግዲህ የኢትዮጵያ ሌምቤ ይመስላል። ሌምቤ ነው የሚባለው፣ መንጎ ነው የሚባለው በእኛ ቤት። እና በዚህ መልኩ እንደዚህ ቆንጆ አፍልቶልናል። በስቷል ግን ማን ይብላ? በጣም ብዙ ነው፣ በየቀኑ ስለሚመጣ በስቷል። የሚበላው ጠፍቷል ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ውድ ቤተሰቦች እንደምታዩት ይሄ እንትን ነው፣ አያችሁት? እኛ ሀገር 300 400 ዶላር ይሄ ማለት ነው። ይሄው ስንት ብር ነው በጌታ
ልላችሁ ቆይ ልላችሁ ሁለት ብሪካ ከ5 ፔሳ ነው የሚባለው። ሁለት ሪካልካ ከ5 ሳንቲም ማለት ነው። ከ5 ሳንቲም ነው 25 ሳንቲም መሰለኝ። ያው እዚች ጋር ማለት ነው። እና በዚህ መልኩ እንግዲህ እኔን አስተናግዳለሁ፣ አስተካክላለሁ። እንግዲህ መልካም ነው እንደማንላችኋለሁ። ጌታ ከእናንተ ጋር ነው። እወዳችኋለሁ ቤተሰቦቼ። ላይክ ሰብስክራይብ አትርሱ እባካችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮ አይታችሁ ደግሞ ኮሜንት አስቀምጡ። ኮሜንት ሳታስቀምጡ ቪዲዮ አይታችሁ አትወጡ። እኔ ደስ ይለኛል። ማን እንደዋየ ማን አላየ ብዬ አያለሁ ኮሜንታችሁ ላይ። እኔም ልብ ሰጣችኋለሁ ማለት ነው። አመሰግናችኋለሁ። መልካም ጁምአ ለሙስሊሞቹ ለጌታ በጌታ የወራችሁ ደግሞ መልካም ቀን ይሁንላችሁ። እወዳችኋለሁ። ቻው